ዮሐንስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠጣችሁ ጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ አትሞታልና እንግዲህ የእግዚአብሔር ሥራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ አላቸው። ኢየሱስ ጌታ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምን አንተን ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ እንጂ ከሰማይ እንጀራ የሰጣችሁ አሜን ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማ። ነገር ግን አይታችሁም እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፍቃድን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና። የማንን ፍቃድ? የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝ ሁሉ አንድስ እንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ አብ ፍቃድ ይህ ነው። ልጅንም አይቶ በእርሱ የማያምን ሁሉ የዘላለም ሕይወትን እንዳያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። አሜን ነው። የራሴን ፍቃድ አይደለም የላከኝን የአባቴን ፍቃድ ልፈጽም መጥቻለሁ። መንገዴ እንደ መንገዳችሁ ሐሳቤም እንደ ሐሳባችሁ ሰማይ ከምድር እንደሚርቅ የኔም ሐሳብ መንገዴም ከመንገዳችሁ እንደዛው የራቀ ነው ይላል እግዚአብሔር ቃል። ዛሬ ግን እንደዚህ እናደርጋለን። በሰማይ ያለው አባታችን የጌታን የኢየሱስ ክርስቶስ ፍቃድ በምድር እንድንፈጽም ያድርገን። ለምን ትኖራለህ? እግዚአብሔር አምላክን ፍቃድ ለመፈጸም። ለምን ትኖራለሽ? ለእግዚአብሔር ለመኖር። ለምን ትኖራለሽ? የእግዚአብሔርን ሥራ ለመስራት። ምትኖሪው፣ ምትበዩ፣ ምትጠጪው፣ ምትወጪው፣ ምትገቢው የእግዚአብሔር ክብር በእናንተ እንዲታይ ነው። አሜን ነው ወይ? እግዚአብሔር ሆይ ክብርህ በእኛ ላይ ይገለጥ። እግዚአብሔር ሆይ ሐሳብህ በእኛ ላይ ይገለጥ። እግዚአብሔር ሆይ ሥራህ በእኛ ላይ ይገለጥ። እግዚአብሔር ሆይ ፍቃድህ በእኔ ላይ ይገለጥ። እግዚአብሔር ሆይ ብወልድ ለእግዚአብሔር ክብር ነው፣ ብሰራ ለእግዚአብሔር ክብር ነው፣ ብበላ ለእግዚአብሔር ክብር ነው፣ ብወጣ ለእግዚአብሔር ክብር ነው፣ ባገኝ ለእግዚአብሔር ክብር ነው፣ ብኖር ለእግዚአብሔር ክብር ነው። የእግዚአብሔር ፍቃድ the will of God የእግዚአብሔር ፍቃድ ፈዳ ዋቀዮ አያነ ዋቀዮ ሆጂ ዋቀዮ የእግዚአብሔርን ሥራ የእግዚአብሔርን ሐሳብ እግዚአብሔር ሆይ አለ ጌታ ሲጸልይ አያያያያ አሜን 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 ሲ አሜን በሉ እስቲ። ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን። እስቲ አሜን በሉ እስቲ። እግዚአብሔር ሆይ በሉ እስቲ። እባክህ በሉ እስቲ ፍቃድህን ልኑር በሉት። የእግዚአብሔርን ፍቃድ የማይኖር ትውልድ ስለበዛ ነው። ይህ ሁሉ ትውልድ የተወለደም ያልተወለደም የመጣውም የሚመጣው ያለውም ገና ወደፊት የሚሆነው ሁሉ ምድር ላይ የሚመጣው እግዚአብሔርን ክብር ለመግለጽ ነው። ሌላ አይደለም። የእግዚአብሔርን ፍጹም ፍቃድ ለመፈጸም ነው። ሌላ ዓላማ የለውም። አለው የለውም። የኔ እናት፣ የኔ እህት፣ የኔ ወንድም ምድር ላይ ያለው የእግዚአብሔርን ሐሳብ እንድትፈጽም ነው። ሌላ ዓላማ የለህም። ምሳሌ አለን። ምሳሌያችን ደግሞ ጌታችን ኢየሱስ ክርስቶስ ይባላል። የመጣሁት የአባቴን ፍቃድ ልፈጽም እንጂ የራሴን ልፈጽም አይደለም። አሜን ነው ወይ? አሜን በሉ እስቲ። ኧረ አሜን በሏ። አሜን በሏ። ከሰማይ የመጣ እንጀራ እኔ ነኝ። ሰዎች ስለ እንጀራ ያስባሉ። ተከትለውት ኢየሱስን ስለ እንጀራ ያሰቡት። ሦስቱን፣ ሁለቱን ህብስትና አምስቱን ዓሣ ስላበዛላቸው እንጀራ አይተው ተከተሉት። ነገር ግን አባቶቻችን በምድረ በዳ አሉት። ሙሴ መና ሰጣቸዋል። ሙሴ መና አልሰጣቸውም። በሰማይ ያለው አባቴ እንጀራ ሰጥቷቸዋል። የሕይወት እንጀራ እኔ ነኝ አለ። በእኔ የሚያምን የዘላለም ሕይወት ያገኛል አለ። በእኔ የሚያምን ቢራብ እንኳን ይጠግባል። ኑ እናንተ የተጠማችሁ የተራባችሁ ኑ ያለ ክፍያ ያለ ዋጋ እንጀራን ከኔ ጥገቡ አለ ጌታ። ለምን ያለ ኢሳይያስ እኮ እንደዛ ነው ያለው።
እናንተ የተጠማችሁ ሁሉ ወደ ውሃ ኑ። የሕይወት ውሃ ምንጭ ወደሚመነጭበት ወደ ኢየሱስ ክርስቶስ ቢያበላም ባያበላም ቢያጠጣም ቢሰጥም ባይሰጥም የዘላለም የሕይወት ምንጭ ያለው ኢየሱስ ጋር ነው። አሜን ነው ወይ? ኧረ አሜን በሉ እስቲ። አሜን በሉ እስቲ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ። ገንዘብም የሌላችሁ ኑና ግዙ። ገንዘብ የሌላችሁ ያለ ዋጋ ያለ ክፍያ ያለ ምን ያለ ዋጋ። ይሄ ዘመን ገንዘብ ስልጣን ያለበት ዘመን ነው። በድሮ ዘመን በመጽሐፍ ቅዱስ ዘመን እንኳን ገንዘብ የለም። ይሄ የሚታየው ወረቀት የለም፣ ምንም የለም። ሰዎች እግዚአብሔርን እያመሰገኑ ብቻ ይኖራሉ። አሁን ግን በምድር ላይ የሆነ ስልጣን ያለው አካል አለ። ይሄም ደግሞ ምንድነው? ገንዘብ ይባላል። ሰዎች ለገንዘብ ሰግደዋል። ጌታ ይሄንን አውቋል። ገንዘብ ያለው ብዙ ተከታይ አለው። ገንዘብ ያለው ብዙ ሳቂታ አለው። ይከቡታል። ነገር ግን ኢየሱስ እንደዚህ ነው ያለው፣ ያለ ገንዘብ ወደ እኔ ነው። አሜን ነው ወይ? እግዚአብሔር እንደ ሰው አይደለም ወንድሜ። እዛ ቸርች ብዙ ገንዘብ ስላለ እዛ አይደለም ኢየሱስ ያለው። ኢየሱስ በዚህ ጉባኤ ውስጥ አለ። ሰው እንደ ራሱ አይምሮ ይመስለዋል። ኢየሱስ በትልልቆቹ ጋር፣ ኢየሱስ በእነኛ መንደር፣ በዚህ መንደር ኢየሱስ የሌለ በቸርች ሪያሊቲ፣ በቸርች ሪልም፣ በቤተ ክርስቲያን ሪልም ቁልቢም ገብርኤል በለው፣ መድኃኒዓለምም በለው፣ እከሌ ጋም በለው፣ አባትዬ ጋም እናትዬ ጋም በለው፣ እዚህ ጋም በለው፣ ኢየሱስ መምጣት ካለበት እኩል ነው የሚመጣው። እነኛ ጋር በልጦ አንተ ጋር የሚያንሰው ነገር የለውም። ኢየሱስን ያለ ገንዘብ ያለ ክፍያ ያለ ምንም ና የተጠማ ወደ እኔ ኑ ያለው ኢየሱስ። አሜን ነው ወይ? ያለ ገንዘብ ያለ ዋጋ። ሰው ለሁለት አለቃ፣ ለሁለት ገዢ፣ ለሁለት አማልክት ከኔ በቀር ሌላ ምን አማልክት አይኑርህ። ፈጽመ ምን በላቸው? አጥፋቸው። አባትህ አያያያያያ የሰራቸውን የበዓልን አጸድ ፈጽመ መሰዊያውን ፈጽመ የገንዘብ መሰዊያ በገንዘብ የተሰራ በሰው ክብር የተሰራ በዝና የተሰራ የትኛው መሰዊያ ዛሬ በጌታ በኢየሱስም የፈረሰ ይሁን። ሰው ለሁለት ገዢ፣ ሰው ለሁለት አለቃ፣ ሰው ለሁለት መንግስት፣ ሰው ለሁለት ክብር ሊገዛ አይችልም። እና ጌታ ሆይ አንተ ጋር ስንመጣ ምን ይዘን እንምጣ? ገንዘብ ከሌለን እኮ ወደ ውጪ ነው የምንደረገው። አንተ ጋር ስንመጣ ሰው እኮ አባ ከና አይለንም እኮ፣ ሰው እኮ ኖር አይለንም እኮ። አለባበሳችን ካላማረ፣ ካልደመቅን፣ ካላማረን የፊት ለፊት ወንበር እኮ አይሰጠንም። ጌታ ወደ አንተ እንዴት እንምጣ? እግዚአብሔር እንደ ሰው እንደዚህ ሞኛ አይደለም። አሜን ነው ወይ? እናንተ የተጠማችሁ የእግዚአብሔር ልጆች የሆናችሁ ያለ ዋጋ ያለ ክፍያ ያለ ገንዘብ ያለ የትኛውም ነገር ወደ እኔ ኑ ትጠግቡማላችሁ። ከመንፈሴ ትጠግባላችሁ፣ ከኔ ቤት ትጠግባላችሁ፣ ከክብሬ ትገብደ ዋያያያያ ሲአሜን በሎሲ ሲአሜን በሎሲ አሜን በሎሲ ሲአሜን በሎሲ ከመንፈሴ ትጠግባላችሁ፣ ከክብሬ ትጠግባላችሁ፣ ከኃይል ትጠግባላችሁ። ያለ ገንዘብ ያለ ክፍያ ኑ ወደ እኔ ኑ ይላችኋል እግዚአብሔር። ሐሳቤ ላይ አይደለም። ሐርና ጳውሎስ እነ ጴጥሮስ እያገለገሉ አጋንንቶችን ጨለማዎችን ሲገስጹ አየና አንድ ጠንቋይ አየና ስምዖን የሚባል አይደል አየና እናንተ የምትሰሩበትን ይሄንን ኃይል በገንዘብ ምን አድርጉልኝ? ሽጡልኝ፣ እኔም እንደናንተ ምን እንዳደርግ። አሜን ነው። የዓለም ቤተክርስቲያን በገንዘብ የተገዛች ናት። ልንገር፣ የኢትዮጵያን በለው የኬንያን በለው የአውሮፓን በለው ገዢያቸው ገንዘብ ካንተ የዘላለም ሕይወት ማግኘት ጋር ምንም ግንኙነት የለውም። የሰው ዝና ነው፣ የሰዎች ክብር ነው፣ የሥጋ ለባሽ ክብር ነው። ስሙ ጌታ ነው፣ መለበጫውን መሸፈኛውን። አሜን ነው፣ አሜን ነው። ጌታ ግን እንደዚህ ነው ያለው፣ እናንተ ገንዘብ የሌላችሁ ያላችሁም የሌላችሁም ወደ እኔ ኑ። የተጠማችሁ ወደ እኔ፣ የተራባችሁ ወደ እኔ ኑ። ከኔ ምን ትላላችሁ? ትጠግባላችሁ። በኢየሱስ ስም ያጥግብህ፣ ዛሬ በመንፈስ ያጥግብህ፣ በኃይል ያጥግብህ፣ በክብር ያጥግብህ። እስቲ ጠግባለሁ በለው። እስቲ እግዚአብሔር አዳምና ሔዋንን በገነት ሲያስቀምጣቸው ክብሩን እንዲፈጽሙ ነው።
እግዚአብሔር ሰማይንና ምድርን የፈጠረበት ብቸኛው ዓላማ እግዚአብሔር ልጆች በምድር ላይ ሆነው ክብሩን እንዲገልጹ ነው። ፍጹም ፍቃዱን እንዲፈጽሙ ነው። ሌላ ምን አለ? የእግዚአብሔር ፍቃድ ምንድን ነው? ጌታን ማክበር ነው። ለሱ መገዛት ነው። በሱ ፍቃድ መውጣት መግባት ነው አይደል እንዴ? ወደ ቤተክርስቲያን መምጣት ልመና አይደለም፣ የእግዚአብሔር ፍቃድ ነው። አንድ ነገር ልንገራችሁ ወገኖቼ፣ እግዚአብሔር ፈጽሞ የማይፈቅዳቸው ነገሮች አሉ። በእውነት አለ። ፈጽሞ ከእግዚአብሔር አንደበት የማይወጣ ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ እንዳልሆነ ምድር ከሰማይ እንደሚርቅ የኔም ከእናንተ ይርቃል ያለው ቃል ከአንደበቴ ወጥቶ በከንቱ ወደ እኔ አይመለስም ያለው ሳይሰራ ሳይፈጽም የማይመለስ እግዚአብሔር ፈጽሞ የማይፈቅዳቸው ነገሮች ፈጽሞ አይፈቅድልም። ትዳር ፍታ ብሎ ወይ ፍቺ ብሎ ፈጽሞ አይፈቅድ። ፈጽሞ ከኢየሱስ አንደበት አይወጣም። ባል ከሞተ ወይም ደግሞ በተለላ በተለይ በዝሙት በምናም ብሎ ያስቀመጠው ነገሮች አሉ። ከዛ ውጪ ግን ብድግ ብሎ ሰው ፍታ ብሎ አይፈቅድ። አሜን ነው። አይፈቅድ፣ በፍጹም አይፈቅድ። ልንገራችሁ፣ ፈጽሞ አይፈቅድም እግዚአብሔር። በጣም ነው የሚገርመኝ። ፈጽሞ የእግዚአብሔር ፍቃድ ያልሆኑ ነገሮች አሜን ነው። ፈጽሞ እግዚአብሔር ምድር ላይ ብዛ ተባዛ ነው ያለው። አግባ አታግባ የሚል እግዚአብሔር ቃል የለም። ነቢይ ከሌ አታግባ ብሎኛል ብል የኢየሱስ ቃል አይደለም፣ የዛ ሰውዬ ቃል። እግዚአብሔር ፈጽሞ ቤተ ክርስቲያን ተው አይልም። ፈጽሞ ከቤተ ክርስቲያን ቅር አይልም። ፈጽሞ የእግዚአብሔርን ቤት ስበር አይልም። የእግዚአብሔርን ቤት ገንጥል አይልም። ፈጽሞ እንደው እግዚአብሔር እንደው ልሳን ይንሳኝ እግዚአብሔር አይልም። ፈጽሞ የማይላቸው ነገሮች በጣም ብዙ ናቸው። ዘርዝሩ እናንተ። ፈጽሞ እግዚአብሔር አይልም። He will never say these things. Never አይልም። እንደው የሰዎች ሐሳብ፣ እንደው የስብስብ ሐሳብ፣ እንደው የግለሰቦች ሐሳብ ነው። እንደው የሆኑ ራሳቸውን የሾሙ ሰዎች ሐሳብ ነው። እግዚአብሔር ግን ከአንደበቱ አይወጣም አይልም። ዝም ነው የሚለው። ቤተ ክርስቲያን ትቼ ቤቴ ቁጭ ብዬ ጌታ ሁሉም ጋር አለ አይልም። ፈጽሞ አይልም። ወንድሞች በህብረት ቢቀመጡ ነው በዛም ህይወትና በረከት ለዘላለም። ራበኝ ጠማኝ ትራንስፖርት አጣው ወይ ገለመለ ጥብጥሶ ምን አጥቶ አይሰማም። እኔ ምንም ላደርግ አልችልም። አሁን እኔ ፈጽሞ ማይለው እግዚአብሔር ውጣ ብሎኛል ከቸርች አይልም። በምድር ላይ የእግዚአብሔር ፍጹም ፍቃድ ኖረህ እንድታልፍ ያድርግ እግዚአብሔር። እሺ በኢየሱስ ስም በሉ እስቲ እግዚአብሔር በሉ እስቲ በምድር ላይ በሉ እስቲ ፍጹም በሉ እስቲ ፍቃዱን በሉ እስቲ ኖሬ በሉ እስቲ እንዳልፍ በሉ እስቲ ዛሬ በሉ እስቲ ይርዳኝ በሉ እስቲ። እግዚአብሔር ልጆቹ ፍጹም በበሽታ እንዲሰቃዩም አይፈልግም። በረሃብ እንዲሰቃዩ አይፈልግም። በድህነት እንዲሰቃዩ ፍጹም ፍቃዱ አይደለም። ነገር ግን እግዚአብሔር በተለያየ መንገድ ሊያሳልፍ ይችላል። በውሃ በእሳት በምን ሊያሳልፍ ይችላል። በየትኛውም ጊዜ ባለፍክ ጊዜ ግን የእግዚአብሔር ክብር በአንተ ላይ ይገለጥ ዘንድ ነው። አሜን በለው። ክብሩ እንዲገለጥ ነው። ኃይሉ እንዲገለጥ ነው። ጌታ የተባረከ ኢየሱስ ጌታ ነው። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይ አይደለ የድካማችሁንም ዋጋ ላይ ጠግብ ነገር ለምን ትመዝናላችሁ? እንጀራ ላይ አይደለ ዋጋ ለሌለው ነገር ክብር ለሌለው ነገር ጉልበታችሁን ገንዘባችሁን ለምን እግዚአብሔር የሌለበት ነገር ላይ ማለት ነው። አሜን ነው ወይ? ጊዜያችሁን መንፈሳችሁን እግዚአብሔር የሌለበት ነገር ላይ ለምን ታደርጋላችሁ? አድምጡኝ፣ በረከትን ብሉ፣ ሰውነታችሁን በጮማ ደስ ይበለው፣ ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ ስሙ፣ ሰውነታችሁም በሕይወት ትኖራለች። ወዴት አዘንብሉ? ወደ እኔ አዘንብሉ። ወደ ሆነ ሰውዬ አይደለ፣ ወደ ሆነ ቸርች አይደለ፣ ወደ እኔ አዘንብሉ። ኢየሱስ ጌታ ነው። ሰውነታችሁን በጮማ ደስ ይለዋል፣ ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችሁትን የዳኑት ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ
ለአሕዛብ ምስክር ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ የማይታወቀውን ሕዝብ ትጠራለህ። አሜን በሉ እስቲ። የእግዚአብሔር ፍቃድ አንተ ላይ ከሆነ፣ የእግዚአብሔር ሐሳብ አንተ ላይ ከሆነ፣ የእግዚአብሔር መንገድ አንተ ላይ ከሆነ፣ የእሱ መንገድ እንደሱም እንዳንተ መንገድ ከተስማማ የማይታዘዙት ወደ አንተ ይመጣሉ። በኢየሱስም ይታዘዙልሃል። ትውልድ ይታዘዝልሃል። ነገሥታት ይታዘዙልሃል። ኃያላን ይታዘዙልሃል። አሜን በሉ እስቲ። አሜን በሉ እስቲ። ለምን? ያንተና የእግዚአብሔር ሐሳብ አንድ ስለሆነ። አሜን ነው ወይ? አሜን በሉ እስቲ። ትውልዶች፣ አሕዛቦች፣ ነገሥታት፣ ታላላቆች አንተ ወደ እሱ ከቀረብክ፣ ሐሳቡ ባንተ ላይ ካለ፣ ኪዳኑ ባንተ ላይ ካለ፣ ፈቃዱን የምትኖር ከሆነ አሜን ነው ወይ? ሐሳቡም ለተጠሩ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ እንዲሆን ምን እንላለን? እናውቃለን። ኢየሱስ ጌታ ነው። ነገር ግን ዛሬ በጌታ በኢየሱስ የኔና የእሱ ሐሳብ አንድ ይሁን። ያንተና የእሱ ሐሳብ አንድ ይሁን። ያው መጽሐፍ ቅዱስ እንዲላ ባጭሩ ሳልጮህ ወንድሞች በአንድ ተስማምተው ቢጸልዩ እኔ ከሰማይ ምን እላቸዋል? ተስማምተው ምን ቢሉ? የኔን ሐሳብ ተው አንተና እሱ ተስማማ እስቲ። አሜን ነው ወይ? ተስማምታ እስቲ ተስማምተሻል? ጠይቀው ውስጥ ያተገባል። ከእግዚአብሔር ጋር ተስማማ። አለበለዚያ እንደዚህ ነው የሚሆነው። የኔ መቤት ልንገርሽ፣ የውጫሌ ስምምነት ነው የሚሆነው። ታውቃላችሁ የውጫሌ ስምምነት? የውጫሌ ስምምነት ከአድዋ ጦርነት በፊት፣ ጦርነቱ ከመካሄዱ በፊት ጣሊያንና ኢትዮጵያ የተስማሙ ስምምነት ነው። የኔ ሀገር ሰዎች ኢትዮጵያ ጣሊያንኛ አይችሉም፣ ጣሊያኖቹም አማርኛ አይችሉም። ስምምነት ተፈጸመ። ምን የሚል? ጣሊያንና ኢትዮጵያ ተስማምተዋል። በምን? በጣሊያንኛ እንደዚህ ይላል። ውጫሌ ስምምነት ማለት በጣሊያንኛ እንደዚህ ይላል። ኢትዮጵያ የተቀረውን የዓለም ክፍል አውሮፓን፣ ሌሎች አገሮች ጋር መሄድ ከፈለገች በጣሊያን በኩል ነው የሚል ነው በጣሊያንኛ የተጻፈው። በኢትዮጵያኛ ደግሞ የተጻፈው ኢትዮጵያ ነፃ ሀገር ነች ነው የሚለው በአማርኛ የሚለው። በጣሊያንኛ የሚለው ደግሞ ኢትዮጵያ በእኛ በቀር ምንም ልታረግ አትችልም ነው የሚለው። ተስማሙ፣ ተፈራረሙ። ሲታይ አዋቂ ሲመጣ ፍየል ወዲህ ቅዝምዝም ወደዛ። እኔ እኮ ነፃ ሀገር ነኝ ብዬ ነው የተስማማሁት። ነፃ ነኝ፣ ኢንዲፔንደንት ራስ ገዛ ሀገር ነኝ እንጂ የጣሊያንን ፍቃድ አልፈልግም ነው የሚለው በአማርኛ አንቀጽ 17 ላይ ውሉ ላይ። በጣሊያንኛ ደግሞ የሚለው ኢትዮጵያ የትም ሀገር መሄድ ብትፈልግ በጣሊያን ፍቃድ ነው ይላል። ጎበል ማጣ፣ ችግር መጣ። አሜን ነው። የኢትዮጵያ ነገስታትም እምቢ አሉ። እኛ እንደዛ አይደለም ያልነው፣ እነኛም ደግሞ እምቢ አሉ። ተያያዙ። አድዋ ጦርነት መጣ። ምን ልላችሁ ፈልገን የእግዚአብሔር ሐሳብና የእናንተ ሐሳብ ካልተስማማ ግራና መቃኝ ነው የሚሆነው። አሜን ነው። ያንተ ሐሳብ ወደዛ፣ የእሱ ሐሳብ ወደዛ ነው። እግዚአብሔር የሚለው በዚህ ነው፣ አንተ የምትለው በዚህ በኩል ነው። አሜን ነው። ስምምነቱ የውጫሌ ወይንነት ሆኖ ቁጭ ይላል። አንተ የምትፈልገው ምድር ገንዘብ ነው የምትፈልገው። እሱ የሚልህ ግን ክብሬን እንካ ነው የሚልህ። አንተ የምትፈልገው እዚህ ያለን ነገር ነው። እሱ የሚለው ማንም ያልቀመሰውን ክብር እንካ ነው የሚልህ። በገንዘብ የማይገዛውን በሰው እግዚአብሔር የማያዳላ ፊት አዳልቶ አይቶ የማያዳላ ለሰው ልጅ ሁሉ እኩል የሚሰጠውን ክብር ሰጣለሁ ነው። አሜን ነው ወይ? ዛሬ ልባርካ፣ ዛሬ ልባርካ፣ ዛሬ ልባርክሻ። እግዚአብሔር ፊት አይቶ አያዳላ። በኢየሱስም ለሰው ልጆች ሁሉ እኩል የሚሰጠውን በረከት እግዚአብሔር ይስጥ ዛሬ። ለዛ ነው የኛ ሐሳብ ወደዛ ነው፣ የሱ ሐሳብ ሌላ ነው። ቁጭ አድርጎ የተናገረው ሐሳቤ እንደ የጣሊያን ሐሳብና የኢትዮጵያ ሐሳብ አንድ አልነበረም። ጣሊያን ግዛት ነው የፈለገችው። ከኔ ውጪ የትም መሄድ ሀገር መሄዳችም ነው ያለችው። ኢትዮጵያ ደግሞ ዘራፍኔ ራስ ገዛ አገር ነኝ ነው ያለች ያለችው። አልተስማሙ። ስለዚህ ጦርነት ሆነ። ለዛ ነው እለትና ማታና ቀን በእግዚአብሔርና በሰዎች መካከል ጦርነት ያለው። እግዚአብሔር ዛሬ ሐሳባን ከሐሳባችሁ ያስማማው በኢየሱስም ይታረቅ። እስቲ ይታረቅ በሉ። እስቲ እታረቃለሁ በሉ። እስቲ ፈቃዱን በሉ። እስቲ በምድር ላይ በሉ። እስቲ እፈጽማለሁ በሉ። እስቲ የሚለኝን በሉ። እስቲ አደርጋለሁ በሉ። እስቲ
ማናረግ ከሆነ እግዚአብሔር ዝም ብሎ ለማይረባ አእምሮ አሳልፎ መስጠት ነው ይሆናል። እንደፈለክ ውጣ ግባ ይልሃል። አይተውም እኮ እግዚአብሔር እኮ እንደፈለክ በቃ እስቲ እንደፈለገች ትሁን እስቲ ሊያት እንደ ሐሳቤ አልሄድ ብላለች። የኔን ምክር አልሰማ ብላ ቃሌን አላደምጥ ብላለች። አይገልህም፣ አትሞትም፣ ትኖራለህ። ግን የእሱን ፍቃድ አትኖርም። አይደለም 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 ወይ? ካንተ ወዴት እንሄዳለን? ካንተ ዘንድ ምን አለ? የህይወት ምክር አለ፣ የህይወት ቃል አለ። አሜን ነው ወይ? እግዚአብሔር ይሄን መንፈስ ለዚህ ጉባኤ ይስጠው ወይ? አሜን 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 አሜን። እስቲ አሜን በሉ እስቲ። አንድ ሰው በድግልና እግዚአብሔር እዚህ ቤት ግባ ብሎኛል፣ መርቶኛል፣ ተናግሮኝ አረጋግጦልኝ መጣው። 2 ዓመት ይቀመጥና ሂድ ብሎኛል አይልህም ወይ? መጀመሪያ አላለህም ወይ? አሁን አላለህም? አላለም እንጀን አላለም አይልም። እግዚአብሔር እንደኔ ይመስላችኋል? ዛሬ እንትን ብዬ ነገር ማሽቋል። እግዚአብሔር አንድ ነው። ጌታ የተባረከ ይሁን። አለቃና አዛዥ እንዲሆን ሰጥቻለሁ። እነሆ የማታውቀውን ህዝብ ምን ትላለህ? ምን ሲሆን መሰለው? የማታውቀው ህዝብ የሚታዘዝልህ፣ ነገስታት ፊታቸውን ሞገስ የሚጨምርልህ፣ የእግዚአብሔር ሐሳብ እንደ ሐሳብህ ከሐሳብህ ጋር ሲጣጣም አንድ ሲሆን አሜን ነው። ትጠራለህ። የእስራኤልን ቅዱስ አክብሮሃልና ስለ አምላክህ ስለ እግዚአብሔር የማያውቁ ህዝብ ወደ አንተ ምን ይላሉ? እስቲ ይሮጣል በሉ እስቲ። ምርኮ ፈጠነ በሉ እስቲ። ፈጠነ በሉ እስቲ። ሲፈጠነ በሉ እስቲ። ዛሬ በኢየሱስ ስም ተስማምተን እንጸልያለን። አሜን አሜን አሜን። በሮች ሁሉ ይከፈቱ፣ መንገዶች ሁሉ ይከፈቱ፣ በረከቶች ይከፈቱ። ተስማምቻለሁ፣ ዛሬ ይከፈታሉ። አንድ ሰው ቆሞ ይቀበለኝ እስቲ። ይከፈታል በሉ እስቲ። ተሰመረ በሉ እስቲ። ተከፈተ በሉ እስቲ። መጣ በሉ እስቲ። ነገስታት ይታዘዙልህ። ፋይናንስ ወደ አንተ ይምጣ በኢየሱስ ስም። ይምጣ በኢየሱስ ስም። አዝዣለሁ፣ ይምጣ በኢየሱስ ስም። ታዘዘ በኢየሱስ ስም። ሃሌሉያ። ይሁዳ ከኢየሱስ ጋር እየሄደ ጌታ ሆይ፣ ቀረጥ አስቀራጩ መጣ። ህግ ምንድነው? ታክስ አስከፋዩ፣ የመንግብር አስከፋዩ መጣ። የሚከፈል ነገር የለንም። አሜን 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 አሜን። ምን የለንም? የሚከፈል ነገር የለንም። ኪሳችን ባዶ ነው። ኢየሱስ አንድ ነገር አለ። ታውታው እንደዚህ አይደለም። ሂድና አሳ ነባሪውን አፉን ክፈት። አሜን ነው አሜን ነው አሜን ነው። ወደ ምድር የመጣሁት ሃሌሉያ የአብን ፍቃድ ለመፈጸም እንጂ እኔ ፍቃድ ለመፈጸም አይደለም። ከሱ ጋር ተስማምቻለሁ። እሱ ከነገረኝ በቀር ላደርግ የሚችለው ነገር የለም። የሱ ሐሳብ በእኔ የጸደቀ ነው። ዛሬ እነግርሃለሁ፣ ከጌታ ጋር ሐሳብ አንድ የሆነ ከአሳ ነባሪው አንደበት ገንዘብን ያወጣ አምላክ ዛሬ በኢየሱስም ነገሥታት ይታዘዙልሃል። ከሱ ፍቃድ ውጪ እሱ ከላከኝ ውጪ አንዳች ነገር አሜን ነው አሜን ነው። ምን ማለት ነው? አብና ወልድ መለኮት በክርስቶስ ኢየሱስ ሙላት ስላለ ኢየሱስ ፍጹም ፍቃድ ፍጹም ሰው ሲባል ስጋ ነፍስና መንፈስ ያለው ከአብ ጋራ ከመለኮት ጋራ ሙሉ አንድነት ስላለው ያዘዘ ሁሉ ይሆንለት። አሜን ነው አሜን ነው አሜን ነው አሜን ነው። ዛሬ ይታዘዛል በኢየሱስ አዛለሁ በኢየሱስ ከእግዚአብሔር ጋር ተስማምቻለሁ። ከኢየሱስ ጋር ተሳስቻለሁ። አዛለሁ በኢየሱስ ነገስታቶች ይታዘዙላችሁ፣ በሮች ይከፈቱላችሁ፣ ብዙዎች ወደ እናንተ ይሩጡ፣ ብዙ ወደዚህ ጉባኤ ይምጡ፣ ወደዚህ ቤት ይምጡ። በኢየሱስም ተፈላጊነት ይጨምር፣ በኢየሱስም ይጨምር። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛውም ሐሳቡን ይተው፣ ወደ እግዚአብሔር የሚመለስ እርሱ ምን ያደርገዋል? አሜን አሜን። ምህረትን ለወደደ አሜን፣ እንዲሁ ለፈለገ አይደለም። ከሚምር ከማን ዘንድ ነውና? ከእግዚአብሔር ዘንድ ነው። አሜን በሉስ። እግዚአብሔር በበደል የምትላለፉ ሰዎች ካላችሁ፣ ኃጢአት የሚያስጨንቀው ሴት ወንድ እዚህ ውስጥ ካለ እግዚአብሔር ይምርሃል። አንዳንድ ጊዜ የሰዎችን በረከት ኃጢአት አየር ላይ ይዛል። ይሄን ማወቅ አለባችሁ፣ ማወቅ አለባችሁ ቅዱሳን። እግዚአብሔር የማይወደው ሰው ኃጢአት ውስጥ የሚመላለስ ሰው ካለ ነገራችሁ ጭምድድ ነው የሚለው። ምሕረት አልጠየቅም፣ በጌታ ፊት መጣ አልተንበረከክም። አሜን ነው። እግዚአብሔር ይምርሃል፣ ይምርሻል። አሜን። ኢየሱስ ጌታ ነው። አያችሁ፣ እግዚአብሔር ጌታና ሰው የተራራቀ ህይወት ስላለው ነው ሰው በምድር ላይ በጣም የሚጨነቀው።
በጣም መከራ የሚያዩ የሆኑ ሰዎች የሆነ ነገር ይዘዋል፣ አየር ላይ ጨምድደውታል። ሌላው ደግሞ ዝም ብሎ ግር ባይ ነው። ይሄ የሆነው ለመሰላችሁ እኛና አምላካችን ያልተስማማንበት ነገር አለ። አሜን ነው። ልጅ እንኳን ከአባቱ ጋር ካልተስማማ እኮ ልጁ በምድር ዘመን ረሃብ ይመታዋል እኮ፣ የሰው ፊት ይገርፈዋል እኮ አይደል እንዴ? ከአባቴ ጋር ተስማማ። በኢየሱስ ተስማማ። እስማማለሁ በሉ እስኪ። ፍቃድህን በሉ እስኪ። እፈጽማለሁ በሉ እስኪ። እግዚአብሔር በመገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛውም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምራዋል። ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤን ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚባርክ እንደሚያረካት ታበቅልና ታፈራም ዘንድ ሃሌሉያ ኢየሱስ ጌታ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንዳይመለስ ካፌ የሚወጣ ቃሌ እንዲሁ ይሆናል። ሃሌሉያ ሃሌሉያ ሲ ሃሌሉያ በሉ ሲ። ዝናብ ወደ ምድር ወርዶ መጥቶ እኮ ምድርን ያረሰርሳታል። ዘር እንደሚበቅል ያደርጋል እኮ። ከእግዚአብሔር ዘንድ የሚወጣው ቃሉም ደግሞ እኮ የሆነ ስራ ሰርቶ ነው የሚመለሰው። ሃሌሉያ ሃሌሉያ። ዛሬ ቃል አወጣባችኋለሁ። በኢየሱስም ፍሬያማ ሁኑ። በኢየሱስም በረከት ይሁንባችሁ እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትመጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ እልልታ ያደርጋሉ። ይታዘዝልሃል። አሜን ነው። ይታዘዝልሃል። ተስማማ ከጌታ ጋር። ሐሳብ ከሱ ጋር አንድ ይሁን። ከኔ ጋር ብትስማማ ጥሩ፣ ካልተስማማ እኔን ተውና ከሱ ጋር ተስማማ። አሜን አሜን። ተስማማ። ጌታ ኢየሱስ ይባረክ። ተስማማ። ኢየሱስ ጌታ ነው። ሃሌሉያ። እናንተም በደስታ ትወጣላችሁ፣ በሰላም ትሸኛላችሁ። ተራሮችና ኮረብቶችም በፊታችሁ እልልታ ያደርጋሉ። የሜዳም ዛፎች ሁሉ ያጨበጭባሉ። በእሾህም ፈንታ ጥድ፣ በኩርንችትም ፈንታ በርሰንት ይበቅላል። ለእግዚአብሔርም መታሰቢያና ለዘላለም የማይጠፋ ምልክት ይሆናል። አሜን። ያድርግልን። ይሄ ለኛ ጉባኤ ሲያድርግልን በሉሲ። በእኛ ቤት ላይ በሉሲ የእግዚአብሔርን በሉሲ ፍቃድ በሉሲ አገልግለን በሉሲ ኖረን በሉሲ እንድናልፍ በሉሲ ዛሬ በሉሲ ኃይል በሉሲ ይሰጠን በሉሲ በኢየሱስ ስም በሉሲ ዛሬ በሉሲ ከጌታ ጋር በሉሲ ተስማምቻለሁ በሉሲ ተስማምቼ ደግሞ በሉሲ አዛለሁ በሉሲ ያዘዝኩት ሁሉ በሉሲ አሁን ይበቅላል በሉሲ። እግዚአብሔር ነው አዲስ ነገር ያደርጋል። አሜን ነው። እሱም አሁን ይበቅላል በኢየሱስ። ተስማምተን እንጸልያለን። የሚበቅል ነገር አለ፣ የሚፈጠር ነገር አለ፣ የሚሆን ነገር አለ። ጌታ ምስክሬ ነው። የሚሆን ነገር አለ። በሕይወትሽ የሚሆን ነገር አለ። በቤትሽ የሚሆን ነገር አለ። በዘመንሽ የሚሆን ነገር አለ። በየሆነ የሚሆን ነገር አለ። ወንድሜ በቤት ላይ የሚሆን ነገር አለ። በዚህ ትውልድ ላይ የሚሆን ነገር አለ። እስቲ ይሆናል በሎሴ። በዘመኔ ላይ በሎሴ አዲስ ነገር በሎሴ ይበቅላል በሎሴ። እሱም በሎሴ አሁን በሎሴ ይሆናል። አጨብጭቡና ተቀበሉ። ያመነ ሰው ብቻ። ሐዋርያ ጳውሎስ የእግዚአብሔር ፍቃድ ወደ እሱ እንደመጣ ባወቀ ጊዜ እነሆ ከስጋና ከደም በዚህ ጉዳይ ላይ ነቢይ ከሌ ምን ሊሆን ይሆን? ሻሸመኔ ወርጄ እስቲ መልእክት ልስማ፣ እንደዚህ እስቲ እንዲህ ወጥቼ ጋራ ወጥቼ ተራራ ወጥቼ አይሰራም። እግዚአብሔር ድምፁን ካሰማ ቃሉን ከሰጠ ያንን ቃል ያዝና ሞግት። አሜን። እግዚአብሔር ለቃሉ ታማኝ ታማኝ ነው በሉስ። ታማኝ ነው ኢየሱስ በሉስ። ያ God can confirm things through በተለይ እናንተ የምትጾሙ የምትጸልዩ ጌታን የምትፈልጉ ፊቱን የምትፈልጉ ቤታችሁ መሰዊያ ያላችሁ አንድ ሴት እግዚአብሔር ይባርካት። አንድ ጊዜ የሆነ መንደር ሄደን የሆነ ሰፈር የሆነ ቤት አንድ ሴት በጌታ ያለች ሴት ናትና ቤቷ ገባ። በጣም ከልቤ ያልወጣ ያለ ያነጨውን ወንበር አምጣልኝ እስቲ። ከዛ ቤቷ ሶፋ አለ እንደዚህ አንዱ ከፍ ያለ የነገስታት የሚባል እንግዳ መቀመጫ የባለቤቱ አባወራ መቀመጫ የሚባል አለ።
አንድ ወንድማችን ሄደና ሮጥ ብሎ ቁጭ ሊል ሲል እዛ ላይ አትቀመጥ አለች። እንዴ ምን ሆና ነው? ግቡ አለች። ኖር አለች። እንዴ አንድ ከኬንያ ብቻ ረሳሁት የሆኑ እንግዶችም አሉ ቁጭ በሉ ምናምን ተቀማመጡ። አንዱ ደግሞ ሮጦ እዛች ላይ ሊቀመጥ ሆነ። እሱ ጋር አትቀመጥ አለች። ምንድነው ይሄ ነገር ብዬ ልጁ ምን ልትል ፈልጋ ነው ብዬ እኔ ቆም አልኩኝ። ከዛ ቁጭ ካልና ያኛው ወንበር ቁጭ አለ ለብቻው። ምን ነው ምናምን ስለ ይሄኛው ሲሳል ሁሌ ስጠልይ ጌታ እዚህ ጋር ቁጭ ብሏል ብዬ ነው ማስበው የጌታ ወንበር ነው አለች። የጌታ ወንበር ነው አለች። እናንተ ቤት ያለው ጌታ የቱ ጋር ነው መሰዊያው? የቱ ጋር ነው? እግዚአብሔር ቤት እንዲሰጠኝ እየጸለይኩ ነው። አንድ የጌታ ቤት በእቼ ጎን ላይ እሰራለሁ። እኔ የጌታ ነው በቃ ጌታን የሚወዱ ሲመጡ የሚጸልዩበት ቤት እሰራለሁ። ኢየሱስ ጌታ ነው። ያድርግላችሁ እናንተ አሜን ነው ወይ? ደነቀችኝ። ጌታ ምስክሬ እንደኛ ሀገር ሰው ወግ ስለማልችልበት ነው እንጂ በቃ ድንቅ ነው ያለች። ይሄ የጌታ ወንበር ነው አለች። ማንም ቁጭ አይልበትም፣ ባሌ ራሱ አይቀመጥበትም አለች። ምንድነው የዚህ ሴት እምነቷ? የዚህ ሴት ለጌታ ያላት ቦታ። ጌታዬን ስጸልይ እንዲህ ቁጭ ብዬ ፊቱ ቁጭ ብዬ ነው ማዋራው። በንደሩ ባዶ ቢሆንም እሱ ቁጭ እንዳለ ያውቃለሁ አለች። አንተ አሜን ነው ወይ? እግዚአብሔር ይስጥህ በእናትህ እንደዚህ አይነት ፍቅር ይስጥህ። የግድ እንደዚህ ሴት ወንበር አስቀምጥ ሳይሆን ጌታን ፊት ለፊት አይተህ የምታዋራበት ህይወት። አረ በኢየሱስ ስም ይሄንን ጉባኤው እግዚአብሔር ይስጠው። የኛ ሀገራችን ያለው ባህል ምንድነው? ቡና ይፈላል ከአንደኛ እስከ ሶስተኛ። እካሌ እኮ ወጥቶ ሄዶ እኮ ተመልሶ እኮ ደሞ መጣ እኮ ደሞ አመመኝ ብሎ ተኛ እኮ አሃ እንዲያው እንዲሆነው እኮ አቤት ሲቆርጥ ሲፈልጥ ሲያነሳ ሲያስተኛ ሲቀጥል ሲቆርጥ። ይሄ ነው የታለ ክርስቲያኑ ነው ይሄን የሚያደርገው። የቱ ጋር ነው የምንጸልየው? የኔም ቤት የቱ ጋር ነው? እስኪ ከጌታ ጋር ስታወራ የምትውለው ቀን መቼ ነው? ከስራህ ውጪ ጌታ ሆይ ምታወራ። እግዚአብሔርንም ጠራሁት እሱም ፊቱ ምን አደረገልኝ ነው የሚለው ዘንበል። መቼ ነው የምታዋራው? እስኪ ጠይቅና ሂድ እስቲ ዝም ብለህ ሂድ ዛሬ። መቼ ነው ከጌታ ጋር ህብረት የምታደርገው? ጋደም ብለህ ጌታን የምትሰማው መቼ ይሆን? መቼ ይሆን የምትሰሙት? እረፍትና ስንፍናን፣ እረፍትና እንቅልፍን፣ ስንፍናና ድህነትን መለየት አለብን። የሆነ ምሽግ ውስጥ መኝታ ቤት ውስጥ ምሽገህ ከሆነ ለሆነ ጊዜ እግዚአብሔርን እየሰማኸው እያዋራው እንደ መጽሐፍ እያወራው ከሆነ ጥሩ ነው። ስጋ ሸካ አሸንፈው ስንፍና ከሆነ የሚያስተኛ አልሆነም እሱ። ስለዚህ የስጋ እረፍትንና ድህነትን ስንፍናንና መለየት ያስፈልጋል። ጌታ አሜን ነው አሜን ነው። ባጭሩ እግዚአብሔርን መስማት ትፈልጋላችሁ ወይ? ባጭሩ ከእግዚአብሔር ጋር መስማማት ትፈልጋላችሁ ወይ? እግዚአብሔር ይስማ እንጂ እግዚአብሔር ካንቺ ጋር ይሁን እንጂ እግዚአብሔር ካንተ ጋር ይሁን እንጂ ነገስታት ይታዘዝልሃል፣ በረከት ይለቀቅልሃል፣ ሰዎች ይለቀቁልሃል፣ ሰዎች ይታዘዙልሃል። አልሆንም ያለው ይሆንልሃል፣ የተጣመመው ቀጥ ይልልሃል። ዛሬ አንድ ሰው ባርካለሁ በጌታ በኢየሱስ ስም። የተጣመመውን ቀጥ የሚያደርግ እግዚአብሔር አጥራ ይምጣ፣ በኢየሱስ ስም ይምጣ። ጠማማው ቀጥ ይላል፣ የተውዘገዘገው ቀጥ ይላል። አሜን ነው ወይ? ጎርፉ ቀጥ ይላል፣ ድህነቱ ቀጥ ይላል፣ ማጣቱ ቀጥ ይላል። ለምን? እግዚአብሔር ካንተ ጋር ነውና። እግዚአብሔር ካንተ ጋር ይሁን። እንዲሁ ለበረከት ትልቁ በረከት ህዝብ መባረክ ያለበት እግዚአብሔር ካንተ ጋር ይሁን። ኢያሱን አንድ ነገር ተናገሩት ብቻ ምን ካንተ ጋር ይሁን እንጂ እግዚአብሔር ካንቺ ጋር ይሁን እንጂ እግዚአብሔር ካንቺ ጋር ይሁን እንጂ እግዚአብሔር ካንተ ጋር ይሁን እንጂ እግዚአብሔር ካንተ ጋር ይሁን እንጂ እግዚአብሔር ካንተ ጋር ይሁን እንጂ በረከት ወደ አንተ ይመጣል፣ እንጀራ ወደ አንተ ይመጣል፣ ሰዎች ይታዘዙልሃል። ይሆናል በኢየሱስ ይሆናል በኢየሱስ። እስቲ ይሆናል በሉኝ እስቲ ባካችሁ ሆነ በሉ እስቲ አጨብጭቡ ለጌታ ለኢየሱስ። ብቻ ማን ይበል? ብቻ እግዚአብሔር ከእናንተ ጋር፣ ብቻ እግዚአብሔር ከዚህ መልእክት ጋር ይሁን።
ብቻ እግዚአብሔር ከወንድም ብርሃናም ጋር ስለነበረ አብያታ ሁሉ ጠቅላላ ተሰብስቦ ሲሟገተው አልቻለም። አሜን ነው። ለምን? የጠራው አምላክ ከሱ ጋር አለ። አሜን ነው ወይ? አሜን ነው። ከዚህ ጉባኤ ጋር እግዚአብሔር አለ። ሲያለ በሉስ አለ በሉስ እግዚአብሔር በሉስ ከኛ ጋር ነው በሉስ እግዚአብሔር በሉስ ከዚህ ህዝብ ጋር ነው በሉስ እግዚአብሔር በሉስ ከዚህ ጉባኤ ጋር ነው በሉስ። አጨብጭቡ ለጌታ ክብር ይሁንለት። በእውነት ነው ብላችሁ አትሸበሩ። አንዳንድ ሰዎች ጥምልምል ሲል እንደዚህ ወደዛ ሲል አትሸበሩ። እግዚአብሔር ከኔ ጋር አለ። አሜን ነው። ከኔ ጋር አለ በኢየሱስ ከኔ ጋር አለ በኢየሱስ ከኔ ጋር አለ በኢየሱስ አለ ከኛ ጋር። እግዚአብሔር ካንተ ጋር ይሁን። ካንተ ጋር ይሁን። አባ ካንቺ ጋር ይሁን። ካንቺ ጋር ይሁን። ካንተ ጋር ይሁን። ካንተ ጋር ከሆነ ትሞክራለህ፣ እግዚአብሔር ቀድሞ ይሄዳል። ካንተ ጋር ከሆነ ትነካዋለህ፣ እግዚአብሔር ፊት ይወጣል፣ ቀድሞ ይሄዳል። አሜን ነው ወይ? እግዚአብሔር ከሱ ጋር ያለ ሰውና የሌለ ሰው ልዩነቱ ይሄ ነው። እግዚአብሔር ከሱ ጋር ያለ ሰው ይሞክራል፣ እግዚአብሔር ስኬትን ይጨምርለታል። ይሞክራል፣ ያከናውነዋል። አንዴ ኳሷን ይጠልዛል፣ እግዚአብሔር አርቆ ይሄድለታል። አሜን ነው ወይ? እግዚአብሔር አብሮት የሌለ ሰውስ ይሞክራል፣ እዛው አሁንም አስተካክሎ ይሞክራል፣ እዛው አመድ ይመታበታል፣ ምስጡ ይበላበታል፣ ተምች ይበላበታል። የቅዱሳንን በረከት የሚበላ የቅዱሳንን እንጀራ የሚበላ በስር የሚሰረስር ምስጥ ሆኖ የሚያጠቃ ሰላምን የሚበላ የእናንተ መልካም ነገር የማይፈልግ መሳዊያዎች አሉ። እነኛ መሳዊያዎች ሁሉ እግዚአብሔር ካንተ ጋር ይሁን እንጂ የፈረሱ ናቸው። በኢየሱስም የፈረሱ ናቸው። ሟርተኛ ሁሉ የፈረሰ ነው። ጠንቋይ ሁሉ የፈረሰ ነው። ከየትኛው አቅጣጫ የሚመጣ ጠንቋይ የፈረሰ ነው። ስራው የከሸፈ ነው። በእኛ ላይ የተሰራ መሳሪያ አይከናወንም። በኢየሱስም አይከናወንም። ይወረውራል፣ አይወጋም። ዱልዱም ነው። ለምን? ጌታ ከልሎላ። ኢየሱስ ጌታ ነው። አንዴ እንደዚህ ሆነ። ያቺም ዮሐንስ ወንጌል ምዕራፍ 4 ላይ ወደ ሰማርያቱ ሴት መጣና ወደዛ ሴት መጥቶ አስተማሪዎቹን ተማሪዎቹን ምንድነው ነው የደቀ መዛሙርቶቹ ወደ ከተማ ሄዱና መብል ግዙና ነው ብሎ ካዘዘና ከሷ ጋር ያሁኑ ህብረት ያንን ንግግር ካረገ በኋላ ይሄ ሰው አይርበውም ወይ አሉ። በጣም የምትገረሙስ ነገር በጣም የምትገረሙበትን ቃል ነግራችሁ ነው። ይሄ ሰው አይራብም ወይ? ማንስ ምግብ ሰጥቶት ነው አሉት። ሂዱና ቤታችሁ አንብቡ። ዮሐንስ ወንጌል ምዕራፍ 4 ማስ ምግብ ሰጥቶ እንስጠው ማን ምግብ ሰጥቶ ነው ጌታ ሆይ ብለው ሲጠይቁት በጣም የገረመኝ ነገር ይሄ ነው። ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። የማ መብል? አሜን። የኔስ ምን መብል? አየ የኔ ህይወት የኔስ ምን የኔስ ምን የማ መብል? አየ ሰው ግራ የሚጋባው ስለሚበላ ስለ እንጀራው። ኢየሱስ ግን የኔ መብል፣ አሜን፣ የኔ እርካታ፣ አሜን ነው ወይ? እስቲ አሜን በሏ። የኔ ደስታ። ምግብ እኮ ምን መሰላችሁ? ምግብ የነገስታት ተቀምጠው ሲመገቡ ምግብ ከደስታ ጋር የተገናኘ ነው። ኢየሱስ እያለ ያለው የስጋን ምግብ አይደለም። የኔ መብል፣ የኔ ደስታ፣ የኔ ሐሳብ የሚፈጸመው የኔ ሙሉነት፣ አሜን ነው። ምን ሳደርግ ነው? የላከኝን ምን በኢየሱስ እግዚአብሔር ይሄን መንፈስ ይስጣችሁ። እስቲ እግዚአብሔር ሆይ በሉ እስቲ የኔ መብል በሉ እስቲ የኔ ህይወት በሉ እስቲ ፈቃድህን በሉ እስቲ መፈጸም በሉ እስቲ ይሁን በሉ እስቲ የኔ መብል አለ ጌታ። ስለዚህ አሁን እዚህ መካከል ካለው ህዝብ መካከል 6-7 ሰው ጌታ ሆይ ዛሬ ማታ ምንድነው የምበላው ብሎ ነው የሚያስበው። እግዚአብሔር ስለዚህ ነገር አይደለም። ሐሳብህ ከኔ ጋር ይስማማ ነው። ሐሳብህ ለኔ ምግብ ነው፣ ለነፍሴ ምግብ ነው። አሜን ነው ወይ? ጻድቅ ይላል ጌታ ሲናገር የእግዚአብሔር ቃል። ጻድቅ ተርቦ ዘሩም ተቸግሮ ሲለምን ጻድቅ ማን ነው? ከእግዚአብሔር ሐሳብ ጋር የተስማማ ሰው። ተስማማ በኢየሱስ። አልራብም በሉስ፣ አልራብም በሉስ፣ ዘሬም አይቸገርም በሉስ። ፈቃዱን ብቻ ፈጽም። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ብቻ ካንቺ ጋር ይሁን። እኔ እናት ጠላት እያለ ከፍ ያደርጋል እግዚአብሔር። እኔ I seek not my own will but the will of the Father
which has sent me በምድር ስኖር ስመላለስ የምኖረው የምወጣው የሚገባው የላከኝን ፍቃድ ለመፈጸም ነው እንጂ የኔን ፍቃድ አይደለም። ሰው የራሱ ፍቃድ አለው፣ የእግዚአብሔር ፍቃድ አለ። ካስዬ ገብቶታል? የራሱ ፍቃድ አለ፣ የእግዚአብሔር ፍቃድ አለ። በራሱ ፍቃድ የምትመላለስ ከሆነ እግዚአብሔር ዝም ነው የሚልህ። እግዚአብሔር ፍቃዱን ባንተ ላይ ካደረገና በፍቃዱ የምትኖር ከሆነ ዘመን ሁሉ የእንጀራና የበረከት ሲአሜን በሉሲ ሲአሜን ጀራሜ ሲአሜን በሉሲ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደዚህ አለ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ በራሴ አንዳች ላደርግ አልችልም አለ። እኔ በራሴ አንዳች ላደርግ አልችልም የላከኝን ፍቃድ እንጂ ፍቃዴን አልሻምና ነው ያለው። አሜን ነው። እግዚአብሔር የሰጠሽን አደራ ወንጌል አደራ ሰጥቶ ከሆነ ለእግዚአብሔር ክብር ነው ስራው። ዘምሪ ካለሽ ለእግዚአብሔር ክብር ነው ስራው። ለቤተ ክርስቲያን አይደለም፣ ለግለሰብ አይደለም። እግዚአብሔር ቅድስናን ከሰጠ ለእግዚአብሔር ክብር ነው። ምርኮ ማረከ ስጦታን ሰጠ። አንዳንዱን ወንጌላዊነት በትእዛዝ አይሰራም። ሄደ ውስጥ ስላለም እግዚአብሔር የሰጠ ስራ። አንደኛ ጴጥሮስ ምዕራፍ 4ን ሙሉውን ሄዳችሁ ቤታችሁ አንብቡ። በጣም ደስ የሚለው ከቁጥር 10 ጀምሮ እንደዚህ ይላል። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ። አሜን አሜን። ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ። የእግዚአብሔር ፈቃድ ነው። አገልግሎት ትእዛዝ አይደለም። አገልግሎት በክፍያ የሚመጣ አይደለም። ኑሮ ከእግዚአብሔር ቤት መኖር የሆነ ለሰውነ ሰዎች የሚኖር አይደለም። የእግዚአብሔር ፍቃድ ነው። 6ቱን ቀን ስራ፣ 7ኛውን ለጌታ ስጥ። በእግዚአብሔር ቤት ሰኞ እሁድ መገኘት፣ ማምለክ፣ መጸለይ ፍጹም የእግዚአብሔር ፍቃድ ነው። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። አሜን። ምን ልል ፈልጎ ነው? ማንም ሰው ቢሰብክም ቢኖርም ቢሰራም ቢወጣም ቢገባም እንደ እግዚአብሔር ፍቃድ ይናገር። የእግዚአብሔር ቃል የእግዚአብሔር ፍቃድ ነው። አሜን ነው ወይ? አሜን በሏ። የእግዚአብሔር ቃል የማን ፍቃድ ነው? የእግዚአብሔር ፍቃድ ነው። ኢየሱስ ጌታ ነው። ማንም የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። አሜን። በጌታ ፊት የበረታችሁ እህቶች፣ በእግዚአብሔር ቤት የምትበረቱ ወንድሞች፣ በአገልግሎትም በምእመንነትም የምትበረቱ ልጆች፣ ወንድሞች፣ እህቶች፣ ወንድሞች እግዚአብሔር የሰጣችሁ ኃይል ነው። የእግዚአብሔር ፍቃድ ነው። ትራንስፖርት የለኝምና ቸርች አልመጣም አይባልም። እግዚአብሔር ኃይል ይሰጣል። ወደ ቤቱ ነው የምትሄደው። ወደ ጸሎት ነው የምትሄጂው። ወደ ህብረት ነው የምትሄደው። የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ምን ይበል? ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆን በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው። ይሄ ሁሉ አሜን ነው። ስራችን ለእግዚአብሔር ክብር ነው። ኑሯችን ለእግዚአብሔር ክብር ነው። ቤታችን ለእግዚአብሔር ክብር ነው።